ቀይ ሽንኩርት ለሁሉም ሰው አይሆንም? ልታውቋቸው የሚገቡ 5 የቀይ ሽንኩርት የጎንዮሽ ጉዳቶች። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ዘላችሁ የቀረብነው ርዕስ በእያንዳንዳችን ቤት ስለማይጠፋና የኢትዮጵያ ምግብ ጣዕም መሰረት ስለሆነው ቀይ ሽንኩርት ነው። ቀይ ሽንኩርት በወጣችን፣ በጥብሳችን እንዲሁም በሰላጣ ውስጥ በብዛት የምንጠቀመው ተወዳጅ አትክልት ነው። ስለ ጥቅሙ ብዙ ተብሏል፣ ብዙ ሰምተናል። በሽታን ይከላከላል፣ ለፀጉር ይጠቅማል፣ አንቲኦክሲዳንት ነው። ይህ ሁሉ እውነት ነው። ነገር ግን ቀይ ሽንኩርት ለሁሉም ሰው ይስማማል ወይ? ከመጠን በላይ ብንበላው ምን ይፈጠራል? በተለይ ጥሬውን በሰላጣ ውስጥ የምንበላ ሰዎች ምን አይነት የጤና እክል ሊገጥመን ይችላል? በዛሬው ቪዲዮአችን ስለ ቀይ ሽንኩርት ብዙም የማይወሩትን የጎንዮሽ ጉዳቶችና ማንን እንደሚጎዳ በዝርዝር እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ መሆኑን አይርሱ። ወደ ዝርዝር ጉዳዩ እንለፍ። የሆድ መነፋትና ጋዝ ብሎቲንግ ኤንድ ጋዝ። የመጀመሪያውና በብዛት የሚከሰተው የቀይ ሽንኩርት ጉዳት የሆድ መነፋትና ጋዝ ነው። ቀይ ሽንኩርት በውስጡ ካርቦሃይድሬቶች ይዟል። ነገር ግን እነዚህ ካርቦሃይድሬቶች በቀላሉ የሚፈጩ አይደሉም። ሳይንሱ FODMAPs ብሎ ይጠራቸዋል። በቀላሉ ለማስረዳት ያህል እነዚህ ንጥረ ነገሮች በትንሹ አንጀት ውስጥ በትክክል ሳይፈጩ ወደ ትልቁ አንጀት ያልፋሉ። እዛ ሲደርሱ በባክቴሪያዎች አማካኝነት ይቦካሉ። ይህ የመቦካት ሂደት ደግሞ በሆድ ውስጥ ከፍተኛ ጋዝ ይፈጥራል። በተለይ IBS ወይም የአንጀት መቆጣት ያለባችሁ ሰዎች ቀይ ሽንኩርት በተለይ ጥሬውን ስትበሉ ሆድ መነፋት፣ ቁርጠት እና ተቅማጥ ሊያጋጥማችሁ ይችላል። ለእነዚህ ሰዎች ሽንኩርትን አብስሎ መብላት የተሻለ አማራጭ ነው። የሆድ ማቃጠልና አሲድ heartburn and acid reflux። ሁለተኛው ጉዳት ከጨጓራ ጋር ይያያዛል። የሆድ ወይም የደረት ማቃጠል ያጋጥማችኋል? እንግዲያውስ ቀይ ሽንኩርት ለዚህ ችግር አንዱ መንስኤ ሊሆን ይችላል። እንዴት? ቀይ ሽንኩርት የጨጓራ መግቢያ ጡንቻን ሎወር ኤሶፋጂያል ስፊንክቸር ዘና እንዲል ያደርጋል። ይህ ጡንቻ ከተላላ ደግሞ በጨጓራ ውስጥ ያለው ጠንካራ አሲድ ወደ ላይ ወደ ጎሮሮ ይመለሳል። በዚህ ምክንያት የደረት ማቃጠል ስሜት ይፈጠራል። በተለይ ማታ እራት ላይ ጥሬ ቀይ ሽንኩርት በዝቶበት ከተመገባችሁና ወዲያው ከተኛችሁ ሌሊቱን በሙሉ አሲዱ ሲረብሻችሁ ሊያድር ይችላል። ስለዚህ የጨጓራ አሲድ ችግር GERD ያለባችሁ ሰዎች ቀይ ሽንኩርትን መቀነስ ወይም ማስወገድ ሊኖርባችሁ ይችላል። የመጥፎ አፍ ጠረን bad breath or halitosis። ይህኛው የጤና ጉዳት ሳይሆን የማህበራዊ ህይወት ጉዳት ነው። ቀይ ሽንኩርት ልክ እንደ ነጭ ሽንኩርት ሁሉ ሰልፈር የተባለ ጠንካራ ሽታ ያለው ንጥረ ነገር ይዟል። ሽንኩርቱን በልተን ከጨረስን በኋላ እንኳን ሽታው ለረጅም ሰዓት ከአፋችን አይጠፋም። የጥርስ ሳሙና ብንጠቀም እንኳን ሽታው ሙሉ በሙሉ ላይጠፋ ይችላል። ምክንያቱም ሽታው የሚመጣው ከጥርሳችን ብቻ ሳይሆን ሽንኩርቱ ተፈጭቶ ወደ ደም ውስጥ ከገባ በኋላ በሳንቢታችን በኩል በአተፋፈስ ስለሚወጣ ነው። ወደ ስብሰባ፣ ቃለ መጠይቅ ወይም ወደ ህዝብ መሃል የምትሄዱ ከሆነ ጥሬ ቀይ ሽንኩርት ከመመገብ መቆጠብ ብልህነት ነው። መፍትሄው ምንድነው? ፓርስሊ ማንየፍ ወይም ሎሚ መጠቀም ሽታውን በትንሹ ሊቀንሰው ይችላል። የደም ስኳርና መድኃኒት መስተጋብር ድረግ ኢንተራክሽንስ የደም ስኳር and መድኃኒት መስተጋብር። ይህ ነጥብ ለስኳር በመኞች እና መድኃኒት ለሚወስዱ ሰዎች ወሳኝ ነው። ቀይ ሽንኩርት በተፈጥሮ የደም ስኳርን የመቀነስ ባህሪ አለው። ይህ ጥሩ ነገር ሊመስል ይችላል። ነገር ግን የስኳር መድኃኒት ለምትወስዱ ከሆነና በተጎዳዊ ከፍተኛ መጠን ያለው ቀይ ሽንኩርት የምትመገቡ ከሆነ የደም ስኳራችሁ ከመጠን በላይ ሊያንስ ሂፖግላይሲሚያ ሊያጋጥማችሁ ይችላል። በተጨማሪም ሽንኩርት ደም ማቅጠን ባህሪ ስላለው የደም ማቅጠን መድኃኒቶች ጋር መስተጋብር ሊፈጥር ይችላል። ስለዚህ ማንኛውም አይነት መድኃኒት የምትወስዱ ከሆነ በአመጋገባችሁ ላይ ስለሚኖረው ተጽዕኖ ሐኪማችሁን ማማከር ተገቢ ነው። የአይንና የቆዳ መቆጣት eye and skin irritation። ሽንኩርት ስንከትፍ አይናችን እንደሚያለቅስ እናውቃለን። ነገር ግን ጉዳቱ ከመከተፍ ብቻ ላይቆም ይችላል። አንዳንድ ሰዎች ለሽንኩርት አለርጂክ ናቸው። ሽንኩርት ሲነኩ ቆዳቸው ሊቀላ፣ ሊያሳካቸው ወይም ሽፋት ሊያወጣ ይችላል። እንዲሁም ሽንኩርት ከከተፋችሁ በኋላ እጃችሁን ሳታጠቡ አይናችሁን ብትነኩ ከፍተኛ የሆነ ማቃጠልና መቅላት ጉዳት ሊያደርሱ ስለሚችል ጥንቃቄ ማድረግ ያስፈልጋል። መፍትሄው ምንድነው? What is the solution? ታዲያ ቀይ ሽንኩርት መብላት እናቁማለን? በፍጹም። ቀይ ሽንኩርት እጅግ ጠቃሚ ምግብ ነው። ዋናው መፍትሄ አጠቃቀማችንን ማስተካከል ነው። አብስሎ መብላት ቅድም እንደተከስነው ጥሬ ሽንኩርት ለሆድ መነፋትና ለጨጓራ ህመም ዋናው ተጠያቂ ነው። ሽንኩርቱን በደንብ ስናበስለው በውስጡ ያሉት ጋዝ ፈጣሪ ንጥረ ነገሮች ይሰበራሉ። ለመፈጨትም ቀላል ይሆናል። መጠን መቀነስ በተለይ የጨጓራ ህመም ካለባችሁ መጠኑን ቀነስ አድርጉ። ውሃ ውስጥ መዘፍዘፍ ጥሬውን ለሰላጣ መጠቀም ከፈለጋችሁ የተከተፈውን ሽንኩርት ለ10 ወይም ለ15 ደቂቃ ቀዝቃዛ ውሃ ውስጥ መዘፍዘፍ ማቆየት። ይህ ሂደቱ የሽንኩርቱን አቃጣኝነትና ጠንካራ ሽታ ይቀንሳል። ማጠቃለያ ኮንክሉዥን። በአጠቃላይ ቀይ ሽንኩርት ለጤናችን ጠቃሚ ቢሆንም ልክ እንደ ማንኛውም ነገር ሲበዛ ወይም ለተወሰኑ ሰዎች ጉዳት ሊኖረው ይችላል። ሰውነታችሁን ማዳመጥ ወሳኝ ነው። ሽንኩርት በበላችሁ ቁጥር ምቾት የሚነሳችሁ ከሆነ ግድ አብስላችሁ መብላት ወይም መጠኑን መቀነስ አለባችሁ። እናንተስ ቀይ ሽንኩርት ጥሬውን መብላት ትወዳላችሁ ወይስ የሆድ ህመም ያመጣባችኋል? ልማዳችሁን ኮሜንት ላይ ያጋሩን።
ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ እናደርጋለን። ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለዘመዶቻችሁ ሼር በማድረግ አዳርሱ። በቀጣይ በሌላ ጠቃሚ የጤና ቪዲዮ እስክንገናኝ ቸርን ሰንበት። ሰላም።